አሁን ፎርስ ኦፍ ፍሪክሽን ላይ አንዳንድ ሐሳቦችን እየሻርን አንዳንድ ሐሳቦችን ይዘን ነው እሺ ሌሎች ሰዎች ላይ ቀበሱ ያለ ይቀበሉታል ወደፊት ቀስ ብለው ወይ ደግሞ ጎግል ካረጉትም ይቀበሉታል እሺ ጎግል ካረጉ መቀበላቸው አይቀርም እሺ ግን አዲሱ መጽሐፍ አይ ቲንክ አክሰፕት ሳያደርገው አይቀርም ነው በዚህ በማሳያችሁ ይዛችሁ ትያላችሁ ፎርስ ኦፍ ፍሪክሽን አሁን ወደ እውነተኛው ዓለም ላይ መተናል ፎርስ ኦፍ ፍሪክሽን ቆይ force of friction it's a force ማለት ነው friction force ነው አይደል the force ነው force of friction is a force oppose what motion of what motion of a body x ታረጉታላችሁ እሱና ሳማ ትሽሉታላችሁ the force that oppose not the motion of the body it opposes the relative motion of a surface. It opposes is the force that opposes the relative motion between surfaces. በሁለት ሰርፌሶች መካከል ያለው ሬላቲቭ ሞሽን ነው ኦፖዝ የሚያደርግላችሁ ሞሽኑን አይደለም ኦፖዝ የሚያደርገው በተለምዶ አንድ ቦዲ ወደፊት ከሄደ ፍሪክሽኑ ወደዚህ ነው ማለታቸው አይቀርም አይደለም ይሄን ወንበር ወደዛ ስገባው ፍሪክሽኑ ወዴት ነው ወደዚህ ማለታቸው አይቀርም ፍሪክሽኑ ወደዚህ ሆነው ግን ወንበሩ ወደዛ ስለሄደ አይደለም እሺ አሁን ነው ወደፊት ሲሄድ ፍሪክሽኑ ወዴት ነው ወደኋላ አይደለም ወደፊት ነው I will show you force of friction is the force that opposes not the motion of the body the relative motion between surface both surfaces መካከል ያለው relative motion ነው oppose የሚያደርግ or this force of friction ትናንትና አንድ ሰው ጥሩ አርቶ ገልጾታል ፒታና or someone ተቆጣጣላችሁ መስኛላችሁ force of friction is the force that opposes the net force oppose የሚያደርግላችሁ net force ነው oppose የሚያደርገው ምኑን net force አይደለ net እሺ ተስማማችሁማ ኔት ፎርስ ነው ኦፖዝ የሚያደርገው ለምሳሌ አይዞሽ ለምሳሌ ወደዚህ ፎርስ አወጣው ልበላችሁ ፎርስ ወደዚህ ካወጣው ፍሪክሽን ወዴት ነው ወደዚህ ያስማማናል ኦኬ ስለዚህ አሁን ፎርስ ወደዚህ ስታወጡ ቦዲ ወደዚህ ነው የሚሄደው ስለዚህ ፍሪክሽን ወደዚህ ነው ያስማማናል ለምሳሌ አሁን ይሄን ነምበር ስገፋው ፎርስ ኦፍ ፍሪክሽን ወዴት ነው ኃይል ያወጣው ቦዲው ከሄደበት አቅጣጫ በስተቃራኒ ሳይሆን ኃይል ባወጣችሁበት በስተቃራኒ ኦፖዚት ያው ኃይል ወደዚህ ነው ያወጣው ስለዚህ ፎርስ ኦፍ ፍሪክሽን ወዴት ነው ወደዚህ እንጂ ወንበሩ ወደዛ ስለሄደ አይደለም አሁን ኃይል ያወጣው ወዴት ነው ወደዚህ ስለዚህ ፎርስ ኦፍ ፍሪክሽን ወዴት ነው ወደዚህ ወናሞክ ስራመድ ኃይል ወዴት ነው የማወጣው እንራመድ ኃይል ወዴት ነው የማወጣው ኃይል ወደ ኋላ ሳወጣ ፍሪክሽን ወዴት ነው ኃይል ወደ ኋላ ሳወጣ ፍሪክሽን ኃይል ወደ ኋላ ሳወጣ ፍሪክሽን እስኪ ደግሞ ሊድ እስኪ ያው ኃይል ወዴት ነው የማወጣው ወደፊት ኃይል ወደፊት ሳወጣ ፍሪክሽን ወዴት ነው ኃይል ወደፊት ሳወጣ ፍሪክሽን ወደኋላ ኃይል ወደፊት ሳወጣ ፍሪክሽን ወደኋላ እኔ የሚሄደው ወዴት ነው ወደኋላ ፍሪክሽንስ ወዴት ነው ወደኋላ so force of friction is just oppose the relative motion መሬቱ ስረክተው በውስጥ እግሬና በመሬቱ መካከል ያለው relative motion ውስጥ እግሬ መሬቱ ላይ ወደ ኋላ ነው የሚሄደው አይተዋል እንዴ ነው የምራመደው ወደ ኋላ ሲሄድ ፍሪክሽን ወደፊት ይገፋዋል ያስማማናል ኦኬ or መኪና ሲሄድ ካያችሁ ሳይክሉን እያዘጋጀልኝ መኪና ሲሄድ መኪና ወደፊት ሲሄድ ጎማው ወዴት ነው የሚሄደው እንዲህ ነው የሚመጣው አሁን ጎማው እንደዚህ አይደል ወደዚያው የሚሄድ ከሆነ ጎማው እንደዚህ ይመጣና ወዴት ነው የሚለው ጎማው ወደ ኋላ አይደል አሁን እዚህ ጋር ወረቀት ብታስገባ ወረቀቱን ወደ ኋላ ነው የሚመታው ኃይል የሚያወጣው ወዴት ነው ስለዚህ ፍሪክሽን ወዴት ይገፋዋል መኪናው የሚሄደው ወዴት ነው ወደፊት ፍሪክሽንስ ወደፊት ይሆናል ገባሽ ተከማን ጎማው ወዴት ነው የሚያወጣው እንዴ ሲሽከረከር አሁን ወዴት ነው ይሄዳለው መኪናውሽ እንደዚህ ጎማው ሲሽከረከር ወዴት ነው መኪናው የሚለው ወደፊት ጎማውስ ወዴት ነው ግን ኃይል እያወጣ ያለው
ጎማው ኃይል ወደ ኋላ ሲወጣ ፍሪክሽን ወዴት ነው? ፍሪክሽን ከመኪናው ተቃራኒ አይደለም፣ ከፎርሱ ተቃራኒ። ፎርስ ወዴት ነው? መኪናው ወደፊት ነው የሚሄደው። እሺ ፎርስ ወዴት ነው ግን? ጎማው የሚያወጣው ፎርስ ወዴት ነው? ኃይል የሚያወጣው ወደ ኋላ። ፎርስ ወደ ኋላ ካወጣ ፎርሱ ፍሪክሽን ወዴት ነው? ይሄንን ፎርስ ይቃወም ወደፊት። ስለዚህ ፎርስ ኦፍ ፍሪክሽን ኢዝ ጀስት ኦፖዝ ዘ ሪላቲቭ ሞሽን ቢትዊን ሰርፌስስ። በሁለት ሰርፌሶች መካከል ያለው ሪላቲቭ ሞሽን ነው ኦፖዝ የሚያደርገው። ተግባባን አይደል? ዘ ሞሽን ኦፍ ዘ ቦዲ ከድሮ ጀምሮ የያዝነው ኮንሰፕት ጥሩ ነው። ይኸውላችሁ 7ኛ ክፍል እያላችሁ ዘ ሞሽን ኦፍ ዘ ቦዲ ተብላችሁ ትማራላችሁ። ትምህርት አፕዴት እያደረጋችሁ የምትሄዱት ነገር ነው እንጂ በአንድ ጊዜ በቃ ሁሉ ነገር ዱብ የሚልበት አይደለም። 9 ስትገቡ ዘ ሞሽን ኦፍ ዘ ቦዲ፣ 12 አሁን ልክ ዩኒቨርሲቲ ስትገቡ ኦኬ ሪላቲቭ ሞሽን ነው። አይ ቲንክ 12ኛ ክፍል አሁን መጻፋችሁ 11ኛ ክፍል ተቀብሉታል። ኦኬ ዳኒ ወደፊት ሲራመድ ፎርስ ኦፍ ፍሪክሽን ወደፊት ነው። እኔ ዱሮ 9ኛ ክፍል ካስተማሪ ጋር እንዲሁ ስለጣላው ነው ሳስተምር አክሰፕት ሳያደርጉት ቀርቶ፣ ግን ይሄው ኃይል ወደ ኋላ ነው። ኃይል ወደ ኋላ ሳወጣ ፍሪክሽን ወዴት ነው? እየተራመዳችሁ ሞክሩት እናንተ። እግራችሁ የሚገፋው መሬቱን ወደ ኋላ ነው። ስለዚህ ፍሪክሽን ወዴት ነው? ወደፊት ነው። ዩቲዩብ ላይም ጉግል ላይም ሰርች አድርጉ። እስኪ ሳይክሉን አውጣላቸው እስቲ። ብስክሌቱ ወዴት ነው ኃይል የሚያወጣው? ወደ ኋላ አይደለም? ፔዳሉን ካያችሁት ጎማው ወደ ኋላ ነው ኃይል የሚያወጣው። ጎማው ወደ ኋላ ኃይል ሲያወጣ ፍሪክሽን ወዴት ይገፋዋል? ተመልከት፣ ፍሪክሽን ሲገፋው ወደፊት ይገፋዋል። እሺ ፍሪክሽን ወደፊት ሲገፋው ፍሪክሽን ያስኬደዋል። ፍሪክሽን ወደፊት ያስኬደዋል። ፍሪክሽን ወደፊት ያስኬደዋል። እስኪ ስፔስ ላይ ሂድና ሳይክል ንዳ። ቀናት ይወስዳል ከሆነ ቦታ የሆነ ቦታ ለሚሄድ የሰዓታት መንገድ። ለምን? ፍሪክሽኑ በጣም ሌስ ነው። ስለዚህ ወደፊት የሚገፋ ነገር የለም። ትሏል ሳይክሉ እዛው ናት፣ ብዙም አትሄድም። ዩሲ ጎማው ሲሽከረከሩት፣ አሁን ጎማው የኋለኛው ጎማ ወረቀት ብታስገቡ ወደ ኋላ ነው ወረቀቱ የሚገፋው። ፎርስ ወደ ኋላ እያወጣ ነው። ፎርስ ወደ ኋላ የሚወጣ ከሆነ ፍሪክሽንስ ኦፖዝ ያደርጋል ወደፊት። በቃ ና ኦኬ ሶ ኢት ኦፖዝ ዘ ሪላቲቭ ሞሽን ቢትዊን ቱ ሰርፌስስ። ሪላቲቭ ሞሽን የምትለዋል እቺ ሐሳብ እንድትይዟት ነው። እሺ ሪላቲቭ ሞሽን እሺ ቆይ ኑ ኦር ዲስ ፎርስ ኦፍ ፍሪክሽን ኢት ኦፖዝ ዋት? ምን ኦፖዝ ያደርጋል ብያለሁ? ኔት ፎርስ ነው። ኦፖዝ ፎርስ ነው ኔት ፎርስ። ተግባባ? እኔ 20 ወደዚህ ባወጣ አቤኔዘር 10 15 ወደዚህ ቢያወጣ ኔት ፎርስ ነው 5 ወዴት? ወደዛ። ስለዚህ ኦፖዝ የሚያደርገው ይሄኛው ኔት ፎርስ ነው። ተስማማን አይደል? ኦፖዝ የሚያደርገው ኔት ፎርስ ነው። እሺ እንቀጥል። there are some factors that affect this force of friction. force of friction affect የሚያደርጉ ፋክተሮች አሉ። ብዙ ፋክተሮች ነው ያሉት፣ ግን አሁን ለኛ ሁለቱ በቂ ናቸው። ብዙ ያነሳሉ ሰዎች አሁን ይሄን ቪዲዮ ሲያዩ 5 6 ይሄን ማለ ይሄኛውን ማቃለው ይሄኛው ማቃለው ይወቁ። ጥሩ ነው። ለኢንተራንስ ግን ሁለቱ በቂ ነው። the dominant factor that affect this force of friction dominant ናቸው። አሁን ማስቀምጥላችሁ the dominant factor that affect force of friction. Yes, the first one is nature of the surface. The surface nature. When roughness of the surface ይለዋል። roughness, nature of the surface ወይም ደግሞ roughness of the surface ይለዋል። ተፈጥሮ የኔቸሩ። ለምሳሌ በጣም ሻካራ ከሆነ ትራመዳላችሁ። ስሙዝ ቢሆንስ አሁን እዚህ ላርጎውን ብደፋ እንደዚህ ብለህ ትደፋለህ ባፍቲም። ለምን? እንዲህ ብለህ የሚመልስ ኃይል በጣም ትንሽ ነው፣ መደፋት አይቀርም። ገብቷችኋል አይደል? ሞክሩት በኋላ እናንተ። እሺ roughness of the surface ወይም nature of the surface። roughness ከምትሉትማ ስሙዝም ራፍም ሊሆን ስለሚችል nature of the surface እሺ ይሁንላቸው። እሺ nature of the surface ተፈጥሮ ማለት ነው። or this roughness of the surface it is the measure of the degree of the texture of the smoothness of the surface. የሰርፌስ ስሙዝነት በጣም ስሙዝ ከሆነ ገደል ይከታል፣ ፍሪክሽን ለስ ነው። በጣም ራፍ ከሆነ በጣም ሻካራ ከሆነ ደግሞ እንደ ልብ ያንቀሳቅሳል። ተግባባን? አሁን እንደ ልብ ነው የምትሮጠው። ደግሞ በጣም ስሙዝ ቢሆን ኖሮ ደግሞ እንደ ልብ አትሮጥም፣ ትደፋለህ። እሺ ማቴማቲካሊ እቺ ኔቸር ኦፍ ዘ ሰርፌስ ሚው ተብላ ትሰየማለች። ማቴማቲካሊ ኦር ኮኤፊሺየንት ኦፍ ፍሪክሽን ትባላለች። ኮኤፊሺየንት ኦፍ ፍሪክሽን ይሏታል። ኦኬ ዋጋው በስንትና በስንት መካከል ነው? በዜሮና በአንድ። ሚስኮንሰፕሽን ነው እሱ፣ ግን እንውሰደው ደስ እንዲላቸው እንዳይደብራቸው ነው። እሺ እንዳይከፋቸው። በዜሮና በስንት መካከል ነው? በአንድ። ይሁን በዜሮና በአንድ መካከል ነው። ጥያቄ ሲሰሩ ነው ባይዘውሽ
ለወደፊት ነው ማለት ለወደፊት እንደቃቃለን ለምሳሌ አሁን ኮኤፊሽንት ኦፍ ፍሪክሽን 0 መሆን አይችልም አይዲያሊ በሐሳብ ደረጃ ግን ሊሆን ይችላል ወይም ደግሞ ሱፐር ፍሉዲቲ የሚባል ስቴት ላይ ሱፐር ፍሉዲቲ በጣም ስሙዝ የምትሉትን ነገር ራሱ በጣም ስሙዝ ነው የምትሉትን ነገር ጠጋ ብላችሁ በማይክሮስኮፕ ብትመለከቱት ልክ እንደዚህ ነው ገባውጣ ነው ራፍ ነገር አለው አሁን መስታወት በጣም ስሙዝ ነው ይመስላል ለጥ ያለ ነገር ነው ጠጋ ብላችሁ ብትመለከቱ ግን ከፍዝቅ ያለ ነገር አለው እና ሱፐር ፍሉዲቲ የሚባል ስቴት ላይ አንድ ነገር ብታስገቡት ኮኤፊሽንት ኦፍ ፍሪክሽኑ 0 ሊመጣ ይችላል ተግባባን አይደል ግን ሪያሊቲ ላይ ግን 0 አይሆንም በቃ ተግባባን አይደል ከዛ ኮኤፊሽንት ኦፍ ፍሪክሽን በ0 እና በስንት መካከል ናት በአንድ መካከል ናት ከአንድ ግን ሊበልጥም ይችላል እንዴት ታኒ አሰከሰን መጣለሁ ሊበልጥ ይችላል ግን በ0 እና በአንድ መካከል ነው አሁን ተስማማና ኢንተራንስ ላይ በስንት እና በስንት መካከል ነው በ0 እና በአንድ መካከል ነው በቃ ነው በ0 እና በአንድ መካከል ነው ኮኤፊሽንት ኦፍ ፍሪክሽን እሺ እንቀጥል ቢ አሳያቸዋለሁ እንዴት እንደሚበልጥ ቢስ አንደኛ ሰርፌሱ ኔቸር ላይ ሁለተኛ ቆይ ይሄን ነገር አሁን ስገፋው ያስቸግራል ለመገፋት ለምን እንደሚያስቸግረው ምኑ ትልቅ ስለሆነ ነው አሁን ነው ወደዛ ነው ኃይል እያወጣው ያለው አይደል ግን እየተንቀሳቀሰ አይደለም ለምን ፎርስ ኦፍ ፍሪክሽን ትልቅ ነው አይደል ፎርስ ኦፍ ፍሪክሽን ትልቅ ነው በምኑ ምክንያት ነው በዌት አሁን እቺ ወንበር በገፋት አሁን ትንቀሳቀሳለች የሁለቱ ዲፈረንስ ምንድነው ዌት ነው ወይም ደግሞ ኖርማል ፎርስ ሁለተኛ ደግሞ ምን ላይ ዲፔንድ ነው ኖርማል ፎርስ ላይ ኤፍኤን ላይ ስለዚህ ፎርስ ኦፍ ፍሪክሽን አንደኛ ሚው ላይ ዲፔንድ ነው ሰርፌሱ በጣም ራፍ ነው ማለት የሚዋጋው ትልቅ ነው ስለዚህ ፎርስ ኦፍ ፍሪክሽን ትልቅ ነው ሁለተኛ ፎርስ ኦፍ ፍሪክሽን ኤፍኤን ላይ ዲፔንድ ነው ኖርማል ፎርስ ላይ ስለዚህ ቆይ ልመጣ ነው ከነዚህ ከሁለቱ ሪሌሽንሺፕ በመነሳት ኢኩዌሽን እንስራ እስኪ ፎርስ ኦፍ ፍሪክሽን ከማን ጋር ከሚው ጋር ሪሌሽን አለው ሌላስ ከማን ጋር ነው ከኤፍ ጋር እቺን ወደ ኢኩዌሽናል ምልክት ቀይሯት ፎርስ ኦፍ ፍሪክሽን ኢዝ ኢኳል ቱ ሚው ታይምስ ዋት ኤፍኤን ነው so እስኪ የሚውን ፎርሙላ እናውጣ ኮኤፊሽንት ኦፍ ፍሪክሽን እናውጣ ከዚህ ላይ ኮኤፊሽንት ኦፍ ፍሪክሽን ማለት ነው ፎርስ ኦፍ ፍሪክሽን ሲካፈል ለኖርማል ፎርስ if the force of friction is greater than the normal force of friction ከኖርማል ፎርሱ ከበለጠ ሚው ከስንት በላይ ሊሆን ነው ትልቅ ቁጥር ለትንሽ ቁጥር ቢካፈል ከስንት በላይ ነው ከአንድ በላይ ሪሰርች ስሩበት ችግር የለም ጎግል ላይ ገብታችሁ ሪሰርች ስሩበት እሺ አሁን ግን ከስንት እስከ ስንት ነው ከ0 እስከ 1 በቃ ይሄ በቂ ነው ወይ ሞር ዳን ኢነፍ ነው በጣም ከበቂ በላይ ነው እሺ ስለዚህ 0.ምናምን እንደዛ አካባቢ ናት ያዟት 0 ይሆናል አይሆንም ወይ 1 ይሆናል አይሆንም ወይ ከአንድ ሊበልጥ ይችላል አይችልም ቆይ ኮኤፊሽንት ኦፍ ፍሪክሽኑ አንድ የሚሆነው መቼ ነው ያው ኮኤፊሽንት ኦፍ ፍሪክሽን ማለት ፎርስ ኦፍ ፍሪክሽን ሲካፈል ለማን ነው አላችሁ ለፌድ መቼ ነው አንድ የሚሆነው ፎርስ ኦፍ ፍሪክሽን እና ምን ኩርሲው ኖርማል ፎርስ እንደዚህ አይነት ስቴትመንቶች አሉ እሺ ኦኬ ፎርስ ኦፍ ፍሪክሽኑ ከአንድ ሊበልጥ ይችላል መቼ ሊበልጥ ይችላል ፎርስ ኦፍ ፍሪክሽን ከኤፍኤን ከበለጠ ተግባብ ቼክ አድርጓቸው እሺ ግን በ0 እና በ1 መካከል ነው ያዙት ይሄን እሺ ይሄ ፎርስ ኦፍ ፍሪክሽን ነው ማለት ነው ያስማማናል እሺ ቆይ አሁን ላይ there are two types of force of friction በሁለት እንከፍላቸዋለን force of friction እሺ there are two types of force of friction አሁን አንዳንዶቹ 3 ሊያደርጉ ይችላሉ ይሁን መብታቸው ነው ሁለቱ በቂ ናቸው there are two types of force of friction አራትም ያደርጉታል አራትም ሊያደርጉ ይችላሉ እኔ አላቅም ሁለቱ በቂያችን ነው the first one is static friction static friction የሆነ መንፈስ ደግሞ ከላያችሁ ላይ ሊመታ ነው ድጋሚ static friction ወይም በቅንፌ force of friction static force of friction ማለት ነው እሺ ሳነበው ተስማማና static force of friction እሺ ያስተቀልላል በቃ አሁን የሆነ ነገር ሊቆም ነውና static force of friction the first one and the second one is kinetic friction ጎበዞች እዩ static friction ምን አይነት friction ነው ምኑ አትሪስት ቦዲ አትሪስት አይደለም ፎርስ ኦፍ ፍሪክሽን ከቦዲ ጋር አይደለም የሚያያዘው ከቦዲው ሞሽን ጋር አይደለም ከሰርፌሱ ሞሽን ጋር ነው
በሁለቱ ሰርፌሶች መካከል እንቅስቃሴ ከሌለ በሁለቱ ሰርፌሶች መካከል እንቅስቃሴ ሳይኖር አንድ ቦዲ ሊንቀሳቀስ ይችላል። ስታቲክ ፍሪክሽን ልመጣ ነው። እንዴት ዳሪ ምንድነው መቀባጠረው? ላሳይ ነው። ስታቲክ ፎርስ ኦፍ ፍሪክሽን it is a force of friction that exists between two surfaces that are in contact and at rest relative to each other. ኮንታክት ላይ ያሉ that are in contact and what at rest ላይ ናቸው relative to each other በሰርፌሶች መካከል ኦኬ በሰርፌሶች መካከል እንቅስቃሴ ከሌለ ቦዲው እንቅስቃሴ ካላረጋ አይደለም በሰርፌሶች መካከል እንቅስቃሴ ከሌለ እሺ ቆይ ለምሳሌ እዩ ወይኔ እኮ ግን ቆይ አንድ ነገር ደግሞ ረስተሃል በሉኝ። እሺ በኋላ ነው የምነግራችሁ። እሺ ከኔቲክ እንደተማርን አስታውሱኝ አደራ። እዩ ቆይ አሁን እየገፋሁት አይደለም እየገፋሁት አይደለም ታጠቢና ነው ፊትሽ እየገፋሁት አይደለም እየገፋሁት ነው አይደለም ግን እየተንቀሳቀሰ ነው እሱ አይደለም አይደለ? እሺ ቆይ አሁን እየገፋሁት አይደለም አይደል? እየተንቀሳቀሰ ነው አይደለም? ፎርስ ኦፍ ፍሪክሽን ስንት ነው? ቾክሪ በዩ ዜሮ። if there is no any applied force the force of friction is always zero. አፕላይ የምታደርጉት ፎርስ ከሌለ ፎርስ ኦፍ ፍሪክሽን ዜሮ ነው። አሁን ምን አይነት ፎርስ ኦፍ ፍሪክሽን ያለው? ስታቲክ ነው ገለመሬ ነው የለም ምንም ነገር በቃ ስታቲክ ነው ያለው ምናምን። ወዴት ነው ስታቲኩ ንገሩኝ። ወደዚህ እንዴ? ወደዚህ ከሆነ ይምጣ። ወደዚህ አልመጣም። ወደዛ ይዳ አልሄደም። ልክ መጥቼ ፎርስ አፕላይ ሳርገው አሁን ፎርስ አፕላይ አድርግቻለሁ ግን እየተንቀሳቀሰ ነው አይደለም? እኔ ወደዚህ ፎርስ አፕላይ ሳርግ ስታቲክ ፍሪክሽን ደግሞ ወዴት ይገፋኛል? ወደኋላ። ቦዲ እየተንቀሳቀሰ ነው አይደለም? which look በዚህ ሰርፌስ እና በእጄ መካከል እንቅስቃሴ አለ የለም? ስለዚህ ምን አይነት ፍሪክሽን ያለው? ስታቲክ ፍሪክሽን። በእቃው ይሄኛው ቦተም ሰርፌስ እና በእጄ መካከል there is no any motion ምንም አይነት ሞሽን የለም። ስለዚህ ምን አይነት ፍሪክሽን ያለው? ስታቲክ ፍሪክሽን። ይኸው አሁን ምን አይነት ፍሪክሽን ያለው? እየተንቀሳቀሰ አይደለም which means በሁለቱ መካከል እንቅስቃሴ የለም። ስታቲክ ፍሪክሽን ነው። እሺ እስቲ መኪናዋን እናሽከርክራት። ያት መኪናዋ ግን ስትሽከረከር ወይኔ ጉዴ ቆይ ዳኒ ሲራመድ ይኸው በውስጥ እግሬና በመሬቱ መካከል እንቅስቃሴ አለ የለም? የለም። እኔ እየተንቀሳቀስኩ ነው። ውስጥ እግሬ መሬቱን ንክት ልቅቅ ነው የሚያደርገው። እንዲህ ነው የሚሄደው? እንዲህ ነው የምትራመዱት? እንዴት ነው የምትራመዱት? መሬቱን ምን ትለዋለህ? ቆይ ወይስ እንደዚህ ነው የምትራመዱት? ስትሄዱ እንዴት ነው የምትሄዱት? አሁን እንዲህ ብሄር ኖሮ ስላይድ እያደረኩ ነው አይደል? አሁን በእግሬና በመሬቱ መካከል እንቅስቃሴ አለ። እሺ ስትራመድ እንዴት ነው የምትራመደው? መሬቱን ንክት ልቅቅ አይደል? በጫማ አንተ በምንኛ ላሳይ። በጫማዬ ሶልና በመሬቱ መካከል ንክት ልቅቅ ነው፣ እንቅስቃሴ የለም። ይነካካሉ ይላቀቃሉ። በሁለቱ መካከል እንቅስቃሴ የለም ማለት እየተራመድኩ ነው። ፍሪክሽኑ ግን ምን አይነት ፍሪክሽን ነው? ስታቲክ ፍሪክሽን ነው። ቆይ አሁን ይገባል። በቃ ስሞትልህ መኪና ሲሆን ይገባል፣ እግር ሲሆን ነው የማይገባ። ይሄ ጎማ ነው በል። ጎማው ላይ ምልክት አድርግበት እዚች ጋር። ከዛ ጎማው ዞሮ ይመጣና እዚህ መሬት ላይ ሽር እያለ ነው የሚለው ወይስ ነክቶት ያልፋል? ይመጣና ንክት ጠርቶት ያልፋል። ስለዚህ በዚህ በጎማው ይሄኛው ለምሳሌ እቺ ሰርፌስ እቺ ጋር በላት በዚህ በጎማው ሰርፌስና በመሬቱ መካከል እንቅስቃሴ አለ የለም? ይመጣና ንክት ጠርቶት ልፍ ነው። በሁለቱ መካከል እንቅስቃሴ የለም። ስታቲክ ፍሪክሽን ያለው ግን ደግሞ ፍሬም ቢዝነስ በዚህና በዚህ መካከል እንቅስቃሴ አለ የለም? አለ ይላል አይደል? አንዱ ላይ እንቅስቃሴ ያኔ ደግሞ እንቅስቃሴ አለ። ወደ ካይኔቲክ መጣን። ተስማማን? ስለዚህ ጎማው ይመጣና እቺ ፓርት መጣና እዚህ መሬቱ ላይ ስላይድ አታረግም። ንክት ጠርተው ነው የምታልፈው። እንቅስቃሴ የለም። ንክት ልቅቅ ነው። ስታቲክ ፍሪክሽን ነው። ስለዚህ አንድ መኪና በሚሄድበት ሰዓት ላይ በጎማውና በመሬቱ መካከል ስታቲክ ፍሪክሽን፣ ዳኒ ወክ በሚያደርግበት ሰዓት ላይ በእግሩና በመሬቱ መካከል ስታቲክ ፍሪክሽን ነው። ንክት ልቅቅ። አሁን እንደዚህ እናንተ እንዲገባችሁ ነው እንጂ እንደዚህ እያልኩ አልራመድም፣ አላበድኩም። ይኸው ንክት ልቅቅ ነው። ስታቲክ ፍሪክሽን። እሺ ቆይ እሺ ይሄ ወደዚህ ቢሄድ ስታቲክ ነው ካይኔቲክ ነው የሚኖረው? አይዞህ አሁን ይሄ ወደዚህ እየሄደ ነው።
እንዴት ነው የሚሄደው? እያም ሲሄድ የወንበሩ እግርና መሬቱ መካከል እንቅስቃሴ ያለ ነው ስላይድ። ስለዚህ ስታቲክ ነው አይደለም። ተግባባን አይደል? ልክ እንደዚህ ቢሄድስ ያ ማለት ነው። ግን ወንበሩ እንደዚህ ሄደ ስታቲክ ማለት ሐሳቡ እሺ። ስለዚህ ስታቲክ ፍሪክሽን ቦዲው ምን ሲሆን በሁለቱ ሰርፌሶች መካከል ምንም አይነት እንቅስቃሴ ችላ ስለምትባል ነው ሐሳብ። እሺ ሶ ስታቲክ ፎርስ ኦፍ ፍሪክሽን ኢዝ ኢኳል ቱ ፎርስ ኦፍ ፍሪክሽን ማለት ሚው ታይምስ ኤፍ ነው። ይሄ ሚው ታይምስ ኤፍ ኤን ነው። ግን እቺ ስታቲክ ስቶ ሚው ምታለች ስታቲክ ኮኤፊሺየንት ኦፍ ስታቲክ ፍሪክሽን በባል ታውቃለች። እሺ መጣለሁ። ሁለተኛው ደግሞ ምንድነው ነው? ካይናቲክ ፍሪክሽን። ካይናቲክ የሚለው ሐሳብ ምን ይወክላል? ካይናቲክ ጉዶቼ ኤፍ ኬ እንበላው። ኦኬ ካይናቲክ ፍሪክሽን is the force that oppose or when the body are in ኮንታክት ሊኖር ይገባል። ሁለት ቦዲዎች ኮንታክት ከሌላቸው ፍሪክሽን የሚባል ነገር አይኖርም። ፍሪክሽን የሚባል ነገር የለውም እዚህ ጋር። አሁን ፍሪክሽን የሚባል ነገር አለው። ኦኬ that are in contact and ኮንታክት ላይ ያሉና ሌላስ and what ሞሽን እንቅስቃሴ ላይ አይደለም ሪላቲቭ ቱ the other። ፍሪክሽን ከቦዲው ጋር አይደለም ጉዳዩ። ከምኑ ጋር ነው? ከሰርፌሱ ጋር ነው። የእናንተ ሰርፌስ እና አሁን ስለዚህ ያወራችሁ ከሆነ የሃይላንዱ ይሄ ሰርፌስ እና ይሄ ሰርፌስ ጋር ነው ጉዳዩ እንጂ ሃይላንዱ ጋር አይደለም ጉዳዩ። ሃይላንዱ ከፈለገ ይንቀሳቀስ ካልፈለገ አይንቀሳቀስ። እቺ ሰርፌሷ ግን እዚህ ሰርፌስ ላይ ተንቀሳቀሰች አልተንቀሳቀሰች ማተር ያደርጋል። ልበጣ ነው አዘሽ እሺ። ስለዚህ ካይናቲክ ፎርስ ኦፍ ፍሪክሽን ማለት ፎርስ ኦፍ ፍሪክሽን ሚው ታይምስ ኤፍ ኤን ነው። ካይናቲክ ሆነችም ካይናቲክ ትሆናለች። ቆይ ና እሺ። ቀድሞው ሳይክሉ ሲሄድ በኋለኛው በሳይክሉ ጎማና በመሬቱ መካከል ምን አይነት ፍሪክሽን ያለው? ስታቲክ። ለምን? ጎማው መሬቱ ላይ ስላይድ እያደረገ ነው። ካይናቲክ ፍሪክሽን ማለት ስላይድ ካደረገ ነው። ስላይድ እያደረገ ነው ወይስ ተች ነው የሚያደርገው? touch means there is no motion between them. Okay. Look now አንድን ዕቃ ለምሳሌ አንድን መኪና ወይም አንድን ዕቃ ማንቀሳቀስ ነው የሚከብደው ወይንስ ከተንቀሳቀሰ በኋላ መግፋት ነው የሚከብደው? ስለዚህ ስታቲክ ፍሪክሽን አንድ ቦዲ እንዳይንቀሳቀስ ነው እንዲንቀሳቀስ ነው የሚያደርገው? ዋና ዓላማው ስታቲክ ፍሪክሽን እንዳይንቀሳቀስ አይደል? ጎማው ላይ ነሽ። ቆይ እዩ አሁን ፎርስ እያሳረፍኩ ነው ግን እየተንቀሳቀሰ ነው አይደለም። ለምን? በወንበሩ ግርና በመሬቱ መካከል እንቅስቃሴ አለ የለም አይደል? ስለዚህ አሁን እኔ እንደዚህ ስገፋው እንደዚህ የሚቃወመኝ ፎርስ ባይኖር ኖሮ ይሄድ ነበር ስላለ ነው አሁን እየገፋሁት ነው። ግን ፎርስ ኦፖዝ እያደረገ ነው። እኔም ትንሽ ፎርስ ነው የማሳርፈው፣ እሱም በትንሽ ኦፖዝ እያደረገ ነው። ስታቲክ ፍሪክሽን ለማንቀሳቀስ ይከብዳል። ከተንቀሳቀሰ በኋላስ መግፋት ይከብዳል። ከተንቀሳቀሰ በኋላ ምን አይነት ፍሪክሽን ነው ያለው? ካይናቲክ አይደለም። ስለዚህ ማንቀሳቀሱ ይከብዳል። ማንቀሳቀሱ ይከብዳል ማለት ስታቲክ ፍሪክሽን ትልቅ ነው። ከካይናቲክ ፍሪክሽን ትልቅ ነው። ገደል ይዣችሁ ገብቼ ተመልሰን እንመጣለን። እንገባለን አሁን በደቂቃ ውስጥ። ስታቲክ ፎርስ ኦፍ ፍሪክሽን ማለት ሚው ኤስ ታይምስ ኤፍኤን። ካይናቲክ ፎርስ ኦፍ ፍሪክሽን ማለት ሚው ኬ ታይምስ ኤፍኤን በኤፍኤን ይጣፋል። ስለዚህ ኮኤፊሺየንት ኦፍ ስታቲክ ፍሪክሽን ከማን ይበልጣል? ከኮኤፊሺየንት ኦፍ ካይናቲክ ፍሪክሽን ይበልጣል። በጣም በተላገ ቁጥር እየለሰለሰ ነው እየደረቀ ነው የሚመጣው። እየደረቀ ምን እያለ ነው የሚመጣው? እየለሰለሰ አይደል? ከመፋተጉ በፊት ትልቅ ነው። በጣም እየተፋተገ መንቀሳቀስ በጀመረ ቁጥር ደግሞ ምን እያነሰ ነው የሚመጣው? ስሙዝ እየሆነ ነው የሚመጣው። that's why coefficient of kinetic friction እያነሰ ለምን? እንቅስቃሴ ውስጥ ነው ስሙዝ እየሆነ ይመጣል ማለት ነው። እሺ አሁን ተመልከት ይሄ ቦዲ 10 ኪሎ ግራም ይመዝናል። ስንት ኪሎ ግራም ይመዝናል? 10 ኪሎ ግራም ይመዝናል። ኮኤፊሺየንት ኦፍ ስታቲክ ፍሪክሽኑ 0.3 ነው። ኮኤፊሺየንት ኦፍ ካይናቲክ ፍሪክሽኑ መንቀሳቀስ ደግሞ ከጀመረ ኮኤፊሺየንት ኦፍ ካይናቲክ ፍሪክሽኑ ደግሞ 0.2 ነው። እሺ እዚህ ቦዲ ላይ 10 ኒውተን ፎርስ አፕላይ ያደረክበት
static force of friction ስንት ነው? static force of friction ስንት ነው? ኦኬ በሉ ተስፋ አንቆርጥም። እሺ 2 ደቂቃ ቢቀረንም እንቀጥላለን። ተስፋ አንቆርጥም ጎበዞች። 30 ሁሉም 30 እያለ ነው። እሺ 40 እሺ እግዚአብሔር ይስጥሽ። 3 እና 2 30 50 ጌታቸው እግዚአብሔርን ፍራ 30 እሺ 30 ትግስት 30 እሺ አዶንያስ መሪያችን ሙሴያችን ና 10 ነው መሪያችን ከሞን ይገባኛል ተረድቻችኋለሁ ገደል ውስጥ እኮ ገባን እንድንወጣ ነው እንግባኑ ምንድነው የጠይቋችሁ ፎርስ ስታቲክ ፎርስ ኦፍ ፍሪክሽን ማለት ሚው ኤስ ታይምስ ኤፍኤን ምናምን አላችሁ ሚው ኤስ ነው 0.3 ሲባዛ ኤፍኤን ማለት ከማን ጋር እኩል ነው ወደ ታች ምን አለ ኤምጂ ወደ ላይስ ኤፍኤን ኤምጂ እኩል ናቸው አይደል ስንት ኤምጂ ስንት ነው ማስ 10 ግራቪቲ 10 ስንት ይመጣል 100 ስለዚህ ኤፍኤን 100 ነው 0 ስጠፋ ነጥብ ወጣች 30 ነው ይመጣው ምንድነው አዶንያስ 30 ነው but look static force of friction 30 ነው እዚህ ቦዲ ላይ ስንት ፎርስ አረፈ ስንት ኒውተን አረፈ ፎርስ ኦፍ ፍሪክሽን ወዴት ነው ወደዚህ 10 ካረፈ ፎርስ ኦፍ ፍሪክሽን ወዴት ነው ወደዚህ አይደል ስንት ነው የመጣው 30 ስለዚህ ፎርስ ኦፍ ፍሪክሽን ይበልጣል ይሄ ቦዲ ወደዚህ ሊመጣ ነው ማለት ነው ጤነኞች ወደዚህ ሊመጣ ነው ማለት ነው ይሄ ስንት ነው ናችሁ 30 አይደል 10 አሳርፍኩኝ እሱ በስንት ነው ፖዝ የሚያደርገው ስለዚህ ወደዚህ ለምን አልመጣም ይሄ ስንት ነው አፕላይ ያርኩበት ስንት ነው አፕላይ ያርኩበት 10 እኔ 10 አፕላይ ካርኩበት እሱም ስንት ይመልሳል 10 የትም አይሄድም 20 አፕላይ ባደረግበት 20 ይመልሳል 25 አፕላይ ባደረግበት 25 30 አፕላይ ባደረግበት 30 31 አፕላይ ባደረግበት ይሄዳል yes ጎበስ we call this one limiting friction ማለት በቃ ማክሲመም ስታቲክ ፍሪክሽን ውስጥ ነው 30 አንድ አፕላይ አይሄድም ሁለት አፕላይ አይሄድም 10 አይሄድም ቆሽ 15 አይሄድም 20 አይሄድም 25 አይሄድም 30 አይሄድም 31 ይሄዳል ስለዚህ እቺ ሊሚቲንግ ፍሪክሽን ትባላለች ሊሚቲንግ ስታቲክ ፍሪክሽን የስታቲክ ፍሪክሽኑ ማክሲመም ዋጋ ነው እንጂ 10 አፕላይ ካረጋችሁ ስንት ነው የሚመልሰው 10 ከዛ ይሄዳል አይሄድም 20 አፕላይ ብታረጉ ስንት ይመልሳል ቆይ ይሄንን ፎርሱን ቆይ አንተ ስሞትልህ 29 ኒውተን አድርገው ስታቲክ ፎርስ ኦፍ ፍሪክሽን ስንት ነው እንዳይንቀሳቀስ የሚያደርገው ስንት ነው እንዳይንቀሳቀስ 29 ነው እግባባ 20 አፕላይ ባረግስ ስንት ነው 20 ይሄ ግን የሚሰራው እስከ መቼ ነው ከ30 በኋላ ይሰራል ይሄዳል ቦዲው ከ30 በኋላ ምንድን ነው ስለዚህ ይሄን ቦዲ እንዳይንቀሳቀስ ኦፖዝ የሚያደርገው ፎርስ ኦፍ ፍሪክሽን አፕላይ የተደረገበትን ያክል ነው ተወው እንደው በክርስቶስ ተወው ምንም ፎርስ አፕላይ የተደረገበትም ስሞትልህ ስታቲክ ፍሪክሽኑ 0.3 ነው ካይናቲክ ፍሪክሽኑ 0.2 ነው ይሄ ቦዲ እንዳይንቀሳቀስ የሚያደርገውን ፎርስ ካልኩሌት አድርጉት ስንት ነው እዚህ ወንበር ላይ ምንም ፎርስ አፕላይ ካላደረጋችሁ እንዳይንቀሳቀስ የሚያደርገው ፎርስ ነው ስለዚህ if ምንም ፎርስ አፕላይ ካልተደረገ ፎርስ ኦፍ ፍሪክሽን ስንት ነው if the applied net force is 0 or if the applied force is 0 then the force of friction is also አበቃ ጨርሰናል ጥያቄ ልስጣችሁ የቀደሞቹን ጥያቄዎች ፎርስ ኦፍ ፍሪክሽን እየጨመር ልስጣችሁ ጨርሰን ከዛ ፎርስ ኦፍ ፍሪክሽን እየጨመርኩ ልስጣችሁ ኢንተራንስ ላይ ያለ ይሄው ራሱ ኢንተራንስ ጥያቄ ላይ እሺ አለ ኢንተራንሳችሁ ላይ 10 ኒውተን ነው አፕላይ ተደረገበት ሁለቱም ቁጥር ቢቀያየር ነው ማለት 0.4 0.3 something 10 ኒውተን ግን አፕላይ ተደረጉበት አይደል መልሱ 10 ነው
አለ ኢንተራንስ ላይ አለ። አዎ ይሄን ነው ይሄው ያሁኑ ነው ኢንተራንስ ላይ ስላለ እንዳረሰው ነው እንድሰጣችሁ ነው። ስለዚህ ላጥፋ ጥያቄ ልስጣችሁ አይደለ? ቀልድ ነው ሞክሩት። ቢትዊን ነው እሺ እቺ ቢትዊን እሺ ቢትዊን ቢሄድ ጻፈው እሺ between the table and the block find the acceleration. coefficient of friction አችሁ እዚህ ጋር ደግሞ 0.2 ቢሆን find the tension and acceleration. አይዞሽ ደብደብ የመጀመሪያው 32 ሲቀንስ 7 25 ሲካፈል 10 2.5 የትኛው ማስ አልሰጠም እንዴ? እሺ 20 ኪሎ ግራም ፎር ማስ አለው እንጂ አንተ 100 ኒውተን አለ ካርነ እንዴ ወይቱን የተሰጠ ለዛውም የምን ማስ ሶሉሽን። እሺ አንደኛው ላይ ነው አንድ 10 ኪሎ ግራም ብሎክ አለ በቃ ሳሉት 10 ኪሎ ግራም ነው ብሎክ አይደለም የሚለው ዝም ብላችሁ 10 ኪሎ ግራም ቴብል ላይ ተቀምጧል እግር አድርጉለት መብታችሁ ነው። እሺ if a horizontal force of 30 ኒውተን is applied on it 32 ኒውተን ላይ ተገበረበት ወዴት ወደዚህም በሉት ወደ ፈለጋችሁበት እናንተ እኔ ወደዚህ ብዬ ሊያዘው መብቴ ነው እናንተ ወደ ፈለጋችሁበት ምንም ችግር የለውም 32 ኒውተን ተገበረበት። ከዛስ and the friction force ነው 7 ኒውተን is present between the table and the block በቴብሉና በብሎኩ መካከል ያለው force of friction 7 ነው። ስለዚህ ፎርሱ ወደዚህ ከሆነ force of friction ወዴት ነው ኦፖዝ የሚያደርገው ፎርሱ ኦኬ force of friction ስንት ነው አላችሁ 7 ኒውተን። ከዛም ምሬት የጋችሁት ምሬት የጋችሁት acceleration ይሄ ቦዲ ወደታች ምን አለው ተቀምጧል ወደ ላይ ምን አለው yx አውጣ ወደዚህ f 32 ኒውተን ወደዚህ force of friction 7 ኒውተን ወደዚህ fn ወደዚህ ይሄ ቦዲ አክሰለሬት የሚያደርገው x ላይ ነው y ላይ ነው ችግር አለባችሁ ማለት ነው x ላይ ነው y ላይ ነው x ላይ ስለዚህ summation of force at x mass times y መብት ነው መስራት summation of force at y is equal to mass times acceleration ግን ቦዲው የሚሄደው ጠረጴዛው ላይ ነው መቼም ይሄን ዕቃ እንደዚህ የጎተትኩት ወይ ወደ ላይ ወይ ወደ ታች አይሄድም እማወራው ስለ ሆሪዞንታል ነው እሺ ሆሪዞንታል ነው የሚሄደው ለዛ ነው እሺ ኤክስ ላይ ማን አላችሁ ኤፍ ይበልጣል ሲቀነስ ወደዚህ force of friction is equal to mass ስንት ነው 10 ምን አለቃ ኤፍ ስንት ነው 32 force of friction 7 is equal to 10 ለ10 10 በ10 ቢጣፋ 32 ሲቀነስ 25 ሲካፈል 10 2.5 ተስማማ አለቀ። ሁለተኛ ተመልከት ኑ የተወደዳችሁ ውድ ናችሁ እኮ እናንተ ውድ ናችሁ ውዶች ኑ እስኪ ቆይ አንዴ ተመልከቱ። ሁለተኛ ስንት ኪሎ ግራም ነው አለኝ 20 ኪሎ ግራም አይደለም ስንት ፎርስን ታርፎበታል እዚህ ጋር 250 አይደል 250 ማለት ነው 250 60 ዲግሪ ወደዚህ ፎርስ ኦፍ ፍሪክሽን ስንት ነው ውዶች
15 ኒውተን 15 ነው 15 ነው ምኑ የላይኛው 150 ነው እሺ ወደ ታች ምን አለው ተቀምጧል ወደ ላይ ምን አለው ቆይ ና ኬዞቹ ቅድም ስል ታስታውሳለህ አክሰለሬሽን ይጠይቋል ኤፍ ስንት ኮምፖነንት አለው ኤፍኤክስ እና ማ ኤፍዋይ ዋይኤክስ እዚህ ጋር ማን ይታያል ኤምጂ እዚህስ ማን ይታያል ፎርስ ኦፍ ፍሪክሽን እዚህ ማን ይታያል ኤፍኤክስ ወደ ላይ ማን ይታያል ኤፍኤን ሌላ ወደ ላይ ማን ይታያል ኤፍዋይ ኦኬ ይሄ ቦዲ ሙቭ ሊያደርግ የሚችለው ምን ላይ ነው ሆሪዞንታል አይደል አስረስጎት ግን ይላል ማለት ነበረበት find the acceleration if the box is or if the block is move horizontally ኦኬ ሆሪዞንታሊ ዳል ማለት ምን ላይ ኤክስ ላይ ነው አይደል የሚሄደው ኤክስን ከመስራት ጀምር summation of force at x equal to mass times acceleration ኦኬ ኤክስ ላይ ማን አለ ኤፍኤክስ ሌላስ ሲቀነስ force of friction is equal to mass ስንት ነው 20 ምን ኤፍኤክስ ማለት የኤፍ ምን ኮምፖነንት ነው cos ኤፍ cos ስንት 60 ሲቀነስ force of friction ተሰጥቷል አልተሰጠም ስንት ነው force of friction 15 is equal to 20 ምን ኤፍ ስንት ናት 150 cos 60 አይደል 150 ሲባዛ cos 60 0.5 ሲቀነስ 15 is equal to 20 75 ሲቀነስ 15 is equal to ስንት 75 ሲቀነስ 15 is equal to 20 ለ20 0 በ0 ስንት ይመጣል ሜትር ፐር ሰከንድ ስኩዌር Find the coefficient of friction. Coefficient of friction ፈልጉት. Coefficient of friction. ሰባስድስት ይመጣል 76 ይመጣል f minus 100 sin 37 ሲቀነስ 100 cos 37 ሲባዛ በ0.2 100 cos 37 ማለት ሌላ ነው እናንተ 60 አይደለም 60 ሲባዛ በ0.2 12 እዚህ 12 እዛ 100 sin 37 ይመጣ 100 ሲባዛ 0. አራስታውሱኝ ሄዶች 0.6 ስንት ይመጣል 60 አይደለም 60 እዛ ጋር ደግሞ 100 ሲባዛ 0.8 80 አይደል 80 ሲባዛ 0.2 16 እዚህ 60 እዚህ 16 76 ስንተኛው ሚው ስንት መጣላችሁ ወንጌል ይላል 0.013 አለች 0.071 እሺ ምንድነው ፈልገው ያልኳችሁ ኮኤፊሺየንት ኦፍ ፍሪክሽን እዛ ላይ ያመጣለ ኪሩቤል 0.2 ብሏል ሳቅ ቤት 0.07 እሺ እንሞክራ ምንድነው የጠየቋችሁ ኮኤፊሺየንት ኦፍ ሚው አይደለም ፎርስ ኦፍ ፍሪክሽን ምንድነው ፎርስ ኦፍ ፍሪክሽን ማለት ሚው ታይምስ ኤፍኤን ነበር ስለዚህ ሚው ማለትስ ለኤፍኤን ስታካፍሉት ፎርስ ኦፍ ፍሪክሽን ሲካፈለማ ለኤፍኤን ፎርስ ኦፍ ፍሪክሽን ስንት ነው የተሰጣችሁ 15 ሲካፈል ኤፍኤን አላችሁ ይላችሁም እዚህ ላይ አላችሁ ይላችሁ በቁጥር ተሰጥቷል ስለዚህ ኤፍኤን እንፈልጋ ይኸውና ኤፍኤን እንዴት ነው የምትፈልጉት ሳሜሽን ኦፍ ፎርስ ምን ላይ ነው ያለው ዋይ ላይ አይደል ሳሜሽን ኦፍ ፎርስ አት ዋይ ኢዝ ኢኳል ቱ ማስ ታይምስ አክሴሽን ዋይ ላይ ወደ ላይ ማን አላችሁ ኤፍኤን ሌላስ ኤፍዋይ ወደ ታችስ ማይነስ ኤምጂ ኢዝ ኢኳል ቱ ግን ዋይ ላይ ትራቭል ያደርጋል ሙቭ ያደርጋል አያደርግም ዋይ ላይ አክሰለሬሽናችሁ ይመጣው 0 ሲባዛ በዚህ 0 ስለዚህ ኤፍኤን እቺ ወደ ዛብቶ ወስዷት ኤምጂ እቺ ወደ ዛብቶ ወስዷት ማይነስ ማ ኤፍዋይ ኤምጂ ስንት ነው ዌይቱ ስንት ነው 20 ጊዜ 10 ኤፍዋይ ማለት የኤፍ ምን ኮምፖነንት ነው ሳይን ቴታ አይደል ሲቀነስ ኤፍ ስንት ነው 150 ሳይን ስንት 60 200 ሲቀነስ 150 ሳይን 60 ስንት ነው 0.86 በ150 አባቱ እስኪ 129 አይደል 129 200 ሲቀነስ 129 71 ኒውተን ኦኬ 71 ኒውተን ስለዚህ ኤፍኤናችን 71 ነው 15 ሲካፈል 71 አይመጣው መሰለኝ አካፍል ስልክ ይዛላ አካፍል
አካፍል 0.2 ይበልጣል 0.2 ሰንቲሜትር ሰዓቶች ያቸው እሺ ስንት ይመጣል እስኪ እንንገራቸው 15 ሲካፈል ለ71 አካፍሉኛ አንዳችሁ 0.21 0.21 አዎ 0.21 በቃ በጣም አሪፍ ሶስተኛውን እንጨርስ ነው አለቀ ተጠናቀቀ be strong እሺ be strong ሶስተኛ ከዛ ይኸው ሌሊቱን ጥያቄያችሁን ድብድብ እያደረጋችሁ ታድራላችሁ እሺ ከዛ ፈተናችሁን ትፈተናላችሁ እሁድ ዕለት ጥያቄያችሁን እየሰራችሁ ማደር እሺ ሰጣችኋል ጥያቄ ከፈለጋችሁ ዝም ብሎ ጥያቄ ፕሪንት እያደረኩኝ ሶስተኛው ላይ እንጣ ሶስተኛው ጥያቄ here we have 2 kilogram and here we have 5 kilogram ሚው 0.2 ናት ነው የሚለው ቴንሽን እና አክሰለሬሽን ነው ፈልጌ የሚለው ስንት ቦዲ አለ ስንት ፍሪ ቦዲ ዲያግራም ይኖራል ሁለት እስኪ ለ2 ኪሎ ግራም እንስራ 2 ኪሎ ግራም ወደ ታች ምን አለ ወደ ላይስ ወደዚህ ምን ይዞታል ቴንሽን አሁን ፍሪክሽን አለ ፍሪክሽን የሚገኘው 2 ኪሎ ግራም ጋር 5 ኪሎ ግራም ጋር ነው 5 ኪሎ ግራም ተነካክቷል so there is no any friction here but here we have a friction ስለዚህ 5 ኪሎ ግራም ወደ ታች ይመጣላ ይሄ ወዴት ይላል ፎርስ ኦፍ ፍሪክሽን ወዴት ነው ወደዚህ ፎርስ ኦፍ ፍሪክሽን አለ ስለዚህ ምን አደርጋለሁ ማለት ነው y x ብዬ ስላለው እዚች ጋር ማን አለችኝ mg ወደ ላይስ ወደዚህስ t ወደዚህ ስቦ ፎርስ ኦፍ ፍሪክሽን ወዴት ነው ተስማማና ፎርስ ኦፍ ፍሪክሽን አልሰጠማ y እስኪ ሳሜሽን ኦፍ ፎርስ አት y ማለት ነው ማስ ታይምስ y ላይ ማን አለ ወደ ላይ ወደ ታችስ mg ነገር ግን ይሄ ወደ ታች ሲመጣ ይሄ ቦዲ ወዴት ነው የሚለው ወደ ጎና y ላይ እንቅስቃሴ ያለው የለውም y ላይ ስንት ነው ዜሮችን ወደዛ ብትወስዷት fn ከማን ጋር እኩል ነው kmg ጋር m ስንት ነው 2 ጊዜ 10 20 ኒውተን ኖርማል ፎርስ 20 ኒውተን ነው ግን እሺ ኖርማል ፎርስ አትጠይቅንማ አውቄ ነው የሰራሁት ሳሜሽን ኦፍ ፎርስ አት x በሉ ማስ ታይምስ አክሴሌሬሽን x ላይ ማን አለ t ይሄ 5 ኪሎ ግራም ወርቴ ሲመጣ ወደዚህ ይሄዳል t ሲቀነስማ ፎርስ ኦፍ ፍሪክሽን ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን t ሲቀነስ ፎርስ ኦፍ ፍሪክሽን ማለት ነው ተሰጥቷል ፎርስ ኦፍ ፍሪክሽን ማለት ነው ሚው ሲባዛማ fn is equal to mass times acceleration t ሲቀነስ ሚው ስንት ሰጣለች 0.2 fn 20 is equal to mass 2 ምን a ስለዚህ t ሲቀነስ 0 ስጠፋ ነጥብ ወጣች 2 ጊዜ 2 4 is equal to 2 a ከዚህ በላይ መሄድ አልችልም ተዋለሁ እሺ 5 ኪሎ ግራም ጋር ነው 5 ኪሎ ግራም ላይ ስመጡስ ወደ ታች ምን አላችሁ mg ወደ ላይስ t አይደለም y x አርታችሁ ብስሩ እዚህ mg አለ ወደ ላይ t አለ ወዴት ነው የሚሄደው 5 ኪሎ ግራም ስለዚህ ሳሜሽን ፎርስ አት y ማስ ታይምስ አክሰሌሬሽን ማን ይበልጣል ከሁለቱ mg ሲቀነስማ t is equal to mass times acceleration ማስ ስንት ነው 5 ጊዜ 10 50 ሲቀነስ t is equal to mass 5 ከዚህ በላይ መሄድ አልችልም ተዋል ነው here we have equation 2 here we have equation 1 ስለዚህ ሁለቱን ማቀላቀል ማንና ማን ማቀላቀል equation 1 እና equation 2 equation 1 ምንድነው የሚለው t ሲቀነስ 4 is equal to 2 equation 2 50 ሲቀነስ t is equal to 5 simultaneously መደመር t minus t ተጣፋ minus 4 ሲደመር 50 ፖዚቲቭ 46 ዝም በል minus 4 አይደል ያንተ 2 ሲደመር 5 7 a ለማወቅ ለ7 a ስንት ይመጣ 46 ሲካፈል 7 6.7 ሜትር ፐር ሰከንድ ስኩዌር ያው አክሰሌሬሽን ከተገኘ እንግዲህ መክተት ነው ቲን ማግኘት አይከብዳችሁም አክሰሌሬሽን ቦታ መተካት ነው የመጨረሻውን ስዕል የሚስልልኝ ራት አብረን ነው የምንበላው እዚሁ የተሰራው ማለት ነው የመጨረሻው እኮ ደግሞ ትፈምሳላችሁ
ስንት ሰው ነው መሰላችሁ እዚህ ጋር ያለው? እስቲ ሞክሩ። ግን ምን ይታወቃል ህይወታችሁ በዚህ ሰከንድ ቢቀየር እንዴ እንትንን ጥያቄ የሰራው ልጅ ምናምን ብሎ ሰይፉ ቢደውል ድንገት ምናምን ሰይፉ እሺ ሰው የማይሞክረው ነገር እኮ የለም ለመታየት አይደል? የማይሞክረው ነገር የለም ለመታየት። አንድ ወዳጅ ያለ እንደዚህ ይላል፣ እግዚአብሔር በጣም ድንቅ የሆኑ ትላልቅ ስራዎቹን የሚሰራው ደብቆ በስውር ነው ይላል። ለምሳሌ እጅግ በጣም ድንቅ የሆነውን የሰው ልጅ አጥንቱን ከአጥንቱ ስጋውን ከስጋው የሚያጋጥመው በስውር ነው በእናት ማህፀን ውስጥና ድንቅ የሆኑ ነገሮች የሚሰሩት በስውር ነው በድብቅ ነው for a long time። ስለዚህ በስውር እደጉ ይላል። ስትወጣ ማንም አይቋቋም። መቼ? በስውር ግን እደግ ስታድግ። በ15ኛው ዓመታችሁ ላይ ብልቅ ብላችሁ ከወጣችሁ፣ በ20ኛው ዓመታችሁ ላይ፣ በ18 ዓመታችሁ ላይ ብልቅ ብላችሁ ከወጣችሁ፣ በ25ኛው በ26ኛው ላይ እዚህ ጋር ይሏችሁና ደግሞ ይመልሷችኋል። ግን በስውር ካደጋችሁ ግን የሆነ ሰዓት ብቅ ስትሉ ቢመቷችሁም ጎንበስ አትሉ፣ ቀና ብላችሁ ደግሞ ትሄዳላችሁ። ስለዚህ በስውር እደጉ። እሺ፣ በስውር እደጉ። እሺ፣ come on ኑ 100 ኒውተን ወደ ጥያቄው ይከብዳል አይደል? ሲከብደው ወደ ምን መቀየር ነው? ወደ ስር 100 ኒውተን የሚመዝን ኦብጀክት አለ is pulled እየተጎተተ ነው አለ። አፕ ምን ላይ እየተጎተተ ነው? 37 ዲግሪ ምን ላይ? ኢንክላይንድ ኦኬ፣ ኢንክላይንድ ፕሌን አለ ማለት ነው። ኢንክላይንድ ፕሌን እንጂ ሳይድ ላይ ኮስት አለው ማለት ነው። ነይ እዚህ ላይ እየተጎተተ ነው። መጎተት ወደዚህ ነው ወደ ላይ ነው? ወደ ላይ አይደል? እየተጎተተ ነው። ይሄው አንተ እየተጎተተ ነው በሆነ ፎርስ። ስንት ኒውተን ነው? 100 ኒውተን። ማሳር ለ100 ኒውተን ነው። ፑልድ አፕ ስንት ዲግሪ ነው? ቆይና 37 ዲግሪ with the constant speed find the force that pulled the object። ፎርሱን ፈልግ ነው የሚለው። if coefficient of friction ስንት ብትሆን ሚው ስንት ብትሆን 0.2። ይሄን ነገር ወደ ላይ ስትጎትቱት ወደ ታች የሚጎትተው ማን አለ? mg sin θ። አሁን ደግሞ ፍሪክሽን አለ። ወደ ላይ ስትጎትቱ ፍሪክሽን ወዴት ነው የሚጎተው? ወደ ኋላ። ወደዚህ ደግሞ ማን ይጎታል? ፎርስ ኦፍ ፍሪክሽን ያስማማናል። ወደዚህ ምን አለው? ይሄ ቦዲ mg cos θ ጎበስ ሲጁናይ። ወደ ላይስ ኖርማል ፎርስ። ስለዚህ yx አርታችሁ ብስሉ yx እዚህ ጋር ማን አለ? fn እዚህስ f እዚህስ mg cos θ አይደል? ወደዚህስ mg sin θ። ሌላስ ማን አለ? ወደዚህ ፎርስ ኦፍ ፍሪክሽን ያስማማል አይደል? እስቲ አሁን ፎርስ ኦፍ ፍሪክሽን ካለ ምን ጊዜ ይሄ fn መስራት ይግድ ይላችኋል። እሺ fn እንስራ እስኪ። ሳሜሽን ኦፍ ፎርስ at y ማስ ታይምስ አክሰለሬሽን። y ላይ ማን አላችሁ? ወደ ላይ fn፣ ወደ ታችስ mg cos θ። ነገር ግን ይሄ ቦዲ ስላይድ የሚያደርገው ምን ላይ ነው? ፕሌኑ ላይ፣ እዚህ ላይ አይደል? እዚህ ላይ እንቅስቃሴ ያለው። ስለዚህ እዚህ ላይ አክሰለሬሽኑ ስንት ነው? 0 ሲባዛ በዚህ 0። እቺ ነው ደዛብቶ ስላት fn ከማን ጋር እኩል ነው? ከmg። fn ያስፈልጋል ፍሪክሽን ካለሽ ሁሉ ጊዜ mg ስንት ነው? ዌይቱ ሙሉ በሙሉ ሰጥቷል። ስንት ነው? 100 ሲባዛ ኮስ ስንት? ኮስ 37 ስንት ነው? 0.8 በመቶ ቢባዛ 80። ይሄ ኖርማል ፎርሳችን ነው። ጨረስን። እሺ ኤክስ ላይ ነው ሳሜሽን ኦፍ ፎርስ አት ኤክስ ማስ ታይምስ አክሰለሬሽን። ኤክስ ላይ ማን አላችሁ? ወደ ላይ ነው የሚጎትተው ማን አለ? ኤፍ ሲቀነስ ወደዚህስ ማን አለ? ኤምጂ ሳይን ቴታ። ሌላ ሲቀነስ ማን አለ? ወደዚህ ፎርስ ኦፍ ፍሪክሽን ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን። ኤፍ ሲቀነስ ኤም ስንት ነው? ማስ ስንት ነው? ኤምጂ ስንት ነው? ሙሉ ሰጥቷል። ስንት ነው? 100 ሲባዛ ሳይን ስንት? 37 አይደል? ሲቀነስ ፎርስ ኦፍ ፍሪክሽን ማለትስ ተሰጥቷል አልተሰጠማ? ፎርስ ኦፍ ፍሪክሽን ማለት ምን ማለት ነው? ሚው ሲባዛማ ኤፍኤን አይደል? ማስ ስንት ነው? ኤምጂው 100 ነው ማለት ማሱ ስንት ነው? 10 ነው አይደል? 10 ምን ና ቆይ ኤፍ ሲቀነስ 100 ሳይን 37 ሳይን 37 0.6 በመቶ ይባዛ 60 ሲቀነስ ሚው ስንት ነው? 0.2 ኤፍኤን ስንት ነው ይመጣል? 80 ኢዝ ኢኳል ቱ 10 ስለዚህ ኤፍ ሲቀነስ 60 ሲቀነስ ስንት? 16 ኢዝ ኢኳል ቱ 10 60 ኔጌቲቭ 60 እና ኔጌቲቭ 16 ኔጌቲቭ 76 ኢዝ ኢኳል ቱ 10
እንዴ ኤፍም ምንድነው ሚስ አርክተናል ያን ነገር ሚስ አርክተናል ሌላ ጊቭን ቆይ ኤፍን ይሄ ኤፍ ይሄ ኤ ሁለቱም አይታወቅማ ሁለቱ አንዱ መሰጠት አለበት yes yes it's a constant speed ስፒዱ ኮንስታንት ነው ሁለተኛ ዳይሬክሽን ይቀይራል ወዴት ነው ይሄዳል ወደ ላይ የሚጎተው ስፒዱ ኮንስታንት ነው ዳይሬክሽኑ ተመሳሳይ ነው ስለዚህ ቬሎሲቲ ምንድን ነው ኮንስታንት ቬሎሲቲ ኮንስታንት ከሆነ አክሰሌሬሽን ነው ዜሮ እቺ ዝም ብዬ ነው ጻፍኳት እቺ እንዳለ ስንት ነበረች 0 ታይምስ ኤ ስንት ነበር ማለት ነው ዜሮ እቺን ወደ ዛፍቶ ስላት ኤፍ ስንት ይመጣል 76 ኒውተን መጥቶልሻ በቃ ምንድነው መስቲካ ተስማምተናል እኮ መስቲካ እሺ ጨርሰናል እንትን ይቀረናል ኢኩሊብሪየም ይቀረናል ጨረስን እኮ አለቀ እኔ ቀና በይ አይዞሽ ጨረስን እሺ ምን ነው አይዞሽ እሺ ጨርሰናል በቃ አይዞሽ ይሄው አለቀ ኢኳሊብሪየም እኔ ያው በተለምዶ ኢኩሊብሪየም ብያነበዋለሁ በቃ ድሮ ያደኩበት አስተዳደግ ነው እኛ ድሬዳዋ ያደኩበት ኢኩሊብሪየም ብያነብ ያው ኢኩሊብሪየም ማለት ኢኳሊብሪየም ማለት ቶታሊ ግን ኮንሰፕቱ ግን ተመሳሳይ ነው እሺ ኢኳሊብሪየም ወይም ኢኩሊብሪየም እኔ በምጠቀማት እቺ እኔ እንትን ማርከር ነው በቃ ፓርከር ነው እኔ የምለው ፒ ብለን ነው ኤምን የምናነበው ችግር የለም ኢኳሊብሪየም ኢኳል what does it mean equal እኩል መሆን equilibrium when the opposite forces are equal we say that condition equilibrium when equilibrium አቦ አልፈልግም equilibrium ይባላል በእንዴ አጨናነቃችሁኝ እሺ equilibrium when the opposite forces are what equal or opposite forces እኩል ናቸው ማለት ወደዚህና ወደዚህ ያለው ፎርስ እኩል ነው ማለት net force ስንት ነው 0 so equilibrium is a state of condition where the net force is what net force ሲሆን 0 ሲሆን ወይም ደግሞ opposite forces ምን ሲሆኑ ተጫዋቹ opposite forces ምን ሲሆኑ እኩል ሲሆኑ we say that condition equilibrium when ደግሞ equilibrium is a state of condition where there is no change of state of motion state of motion ሎት ከሌለ አንድ ቦዲ ከቆመ እንደቆመ ከቀረ እየተንቀሳቀሰም ከሆነ እየተንቀሳቀሰ ከቀረ we say that condition equilibrium which means opposite forces እኩል ናቸው ማለት net force ስንት ነው እሺ net force ማለት ነው mass times acceleration እሺ እስቲ net force-ን 0 አድርጉት 0 is equal to mass times acceleration ኦኬ 0 እንዲመጣ ሁለቱ ተባስተው 0 እንዲመጣ ከሁለት አንዱ 0 መሆን አለበት ማን ነው 0 መሆን የሚችለው ማስ አይሆንም ማመቼም ወይም ደግሞ ዲቫይድ ባይ ማስ አክሰለሬሽን ይመጣል 0 አክሰለሬሽኑ 0 ነው ማለት ስንት ትርጉም አለው አንደኛ ቦዲ ምን ላይ ከሆነ አትሬስት ላይ ከሆነ አክሰለሬሽኑ 0 ነው አትሬስት ላይ ከሆነ ሁለተኛ ቦዲ ምን ላይ ከሆነ move with what constant speed ቆይ constant velocity ስለዚህ ቆይ አንድ ቦዲ አትሬስት ላይ ነው ማለት አክሰለሬሽኑ ስንት ነው አክሰለሬሽኑ 0 ነው ማለት ኔት ፎርስ ስንት ነው ኔት ፎርስ 0 ነው ማለት ቦዲ ምን ላይ ነው okay we say this equilibrium static equilibrium እሺ አንድ ቦዲ በኮንስታንት ቬሎሲቲ እየሄደ ነው ማለት አክሰለሬሽኑ ስንት ነው አክሰለሬሽኑ 0 ነው ማለት ኔት ፎርስ ስንት ነው ኔት ፎርስ 0 ነው ማለት ቦዲ ምን ላይ ነው ምን ላይ ነው ኢኩሊብሪየም ላይ we say this equilibrium what dynamic equilibrium አይደል ካይነቲክ ነው ያልከው ያው ነው እሺ እናንተ ሀገርም እንደዚህ ነው የሚነበበው እሺ ስታቲክ ኢኩሊብሪየም እና ዳይናሚክ ኢኩሊብሪየም ስለዚህ አንድ ቦዲ ቆመም ኢኩሊብሪየም ላይ ሊሆን ይችላል እየተንቀሳቀሰም ኢኩሊብሪየም ላይ ሊሆን ይችላል ቆመ ኢኩሊብሪየም ላይ ከሆነ ስታቲክ ኢኩሊብሪየም ነው ማለት ቦዲ ምን ላይ ነው ዳይናሚክ ኢኩሊብሪየም ላይ ነው ቦዲ ምን እየሄደ ነው በኮንስታንት ቬሎሲቲ ሁለቱም ግን የሚያመሳስላቸው ነገር ምንድነው ሁለቱም ላይ አክሰለሬሽን ነው ሁለቱም ላይ ኔት ፎርስ ነው ሁለቱም ምንድናቸው ኢኩሊብሪየም ላይ ናቸው ያስማማና በቃ አሁን በቃ እቺን ኤግዛምፕል ይሁንና ሌላውን ሌላ ጊዜ ይሰራላችሁ ለምሳሌ let's say here we have FA here we have FB here we have FC here we have FD ይሄ ቦዲ ኢኩሊብሪየም ላይ ከሆነ ማና ማን እኩል ናቸው
በቃ ስሙትላ ማና ማን እኩል ናቸው? ኤፍ ኤ እና ማ ኤፍ ሲ እና ማ ኤፍ ዲ አይደል? ወይም ደግሞ እንዲሁ ደግሞ ብልጭ ካለብህ ሳሜሽን ኦፍ ፎርስ አት ኤክስ ኢኳል ቱ ምን መሆን አለበት? ኔት ፎርሱ ዜሮ። ኤክስ ላይ ወደዚህ ማን አለ? ኤፍ ኤ። ወደዚህስ ኤፍ ቢ ስንት መሆን አለበት? ዜሮ። ኤፍ ኤ እና ኤፍ ቢ ምን ቢሆኑ እኩል ቢሆኑ። እሺ ዋይ ላይ ሳሜሽን ኦፍ ፎርስ አት ዋይ ዜሮ። ዋይ ላይ ወደ ላይ ማን አለ? ኤፍ ሲ። ወደ ታችስ ኤፍ ዲ ዜሮ። ማና ማን እኩል መሆን አለበት? ኤፍ ሲ እና ኤፍ ዲ። አንድ ኤግዛምፕል ላሰራችሁና እናበቃለን። አንድ ኤግዛምፕል 50 Newton. Let's say this is T1 and let's say this is T2 and let's say this is 30 degree. Find T1 and T2 if the system is in equilibrium. System equilibrium ላይ ቢሆን F1 እና T1 እና T2 ፈልጉ። ሲስተሙ equilibrium ላይ ቢሆን ሲስተሙ ምን ላይ ቢሆን equilibrium ላይ ቢሆን መጣልሽ እንዴ? ይሄ እኮ ቀላል ነው እኮ። ስንት መጣለሽ? ስንት T1 100 አይደለ? 0.5 ሳይን 30። እሺ እቺን ጥያቄ እንስራና እናጠናቅቃለን። ላጥፋው ቢቲ ይጥፋ። እሺ 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 ከሞን ኑ መጥቶሽ ስንት T1 yes wonderful yes አንድ ኤግዛምፕል ነው ማሳያችሁ። እዩት። ጥሩ ነው ስልክ አንተ ቪዲዮ። እሺ አንድ ነው ማሳያችሁ። ከዛ ጥያቄ ሰጣችኋለሁ። እሺ እናንተም ደግሞ ጥያቄ ላይቭ ላይ ያላችሁ ልጅ ደግሞ ጥያቄ ምናልባት በወይ ሴንድ አደርግላችኋለሁ ፎቶ አንስቼ። እሺ ፍሪ ቦዲ ዲያግራም ነው የምትሰሩት። ፍሪ ቦዲ ዲያግራም እንዴት ነው የሚሳለው? ቴንሽኖቹ በጠቅላላ የሚገናኙበት መሀል ፖይንት ላይ ትሄዱና እንደ ኦሪጂን ትወስዱታላችሁ። T1 አለ T2 አለ። ይሄ ዌት ነው አይደል? ይሄን ዌት ተሸከመው ደግሞ ይሄ ገመድ ነው አይደል? እዚች ጋር ሶስቱ የሚገናኝ እዚህ ጋር አይደል? እዚች ጋር ፍሪ ቦዲ ዲያግራም ሳል ተመልከቱ። ኑ ወይ አይታይም? እሺ እናቴ ያው እሺ 50 ኒውተን። ከዛ እዚህ T1 አለ እዚህ T2 አለ አይደል? T1 T2 እና ይሄንን ዌት ተሸከመው ቴንሽን ሶስቱ የሚገናኙት እዚህ ጋር ነው አይደል? እቺን እንደ ኦሪጂን ወስዳችሁ ስዕሉን መሳል ነው። በቃ አለቀ። ይሄው እቺን x ትሏታላችሁ። ከዛ እቺን ደግሞ y ትሏታላችሁ። y x ማን አላችሁ እዚህ ጋር ስንት ኒውተን አለ? 50 ኒውተን። ወደዚህ ማን ይታያችኋል? ከዚህ ወደዚህ ማን አለ? T2። ከዛ እንደዚህ ደግሞ የሚወጣ ማን አለ? ከማን ማን አለ? T1 አይደል? T1 ስንት ዲግሪ ነው የሰራው? እዚህ ጋር 30። እዚህ ጋር 30 ነው ማለት እዚህ ጋር ስንት ነው? 30 ነው። እኩል ናቸው። ኦፖዚት አንግሎች ምን ጊዜ 30። ኦኬ አለቀ። T1 ስንት ኮምፖነንት አለው? ሁለት T1 x እና ማ T1 y። ከዛ በኋላ ድጋሚ ሌላ ፍሪ ቦዲ ዲያግራም። እዚች ጋር ማን አለች? T2። እዚች ጋርስ 50። እዚህ ጋርስ ማን ይታያቸዋል? T1ን ተኩት እስኪ ማን ይታያቸዋል? እዚህ ጋር T1 x። እሺ ወደ ላይስ ማን ይታያቸዋል? ወደ ላይ የሚሄድ T1 y። ይሄ ነገር ኢኩሊብሪየም ላይ ነው ማለት ማንና ማን እኩል ናቸው? T1 y እና ማ T1 y እና 50 እኩል ናቸው። ግን T1 y ነው T1 ነው የጠይቃችሁት እናንተ T1 አይደለም። ስለዚህ T1 y ማለት የT1 ምን ኮምፖነንት ነው? የT1 ሳይን ኮምፖነንት አይደለም። እዚህ ኳል 50 T1ን ለማግኘት ለስንት? ለሳይን 30 ለሳይን 30 ሳይን 30 በሳይን 30 T1 is equal to 50 ሲከፈል ሳይን 30 1/2 ነው። ስንት ይመጣል? 100 ኒውተን። እሺ እንቀጥል። ማናማ ሌላ እኩል ናቸው? T2 ከማን ጋር እኩል ነው? ከT1x ጋር። T2 ደግሞ ከT1x ጋር እኩል ነው። ስለዚህ T2 is equal to T1x ማለት የT1 ምን ኮምፖነንት ነው? ኮስ ኮምፖነንት አይደል? T1 ስንት ነው ይመጣላችሁ? 100 ኮስ 30 0.86 ስንት ይመጣል? 86። ለእናንተ እንጨርስ። ከራት በኋላ በኢኩሊብሪየም ላይ ጥያቄ ስታችኋለሁ። እሺ በኢኩሊብሪየም ላይ በዛ አይነት ጥያቄ አንድ አራት ጥያቄ ስታችኋለሁ። ለእናንተ ፎቶ አንስቼ ልካለሁ። ለእነሱ የምሰጠውን ጥያቄ ፎቶ አንስቼ ቴሌግራም ላይ ነው የምታገኙ። ቴሌግራም ላይ ተገባላችሁ። እሺ ወዳችኋለሁ። ጨርሰናል።